ለመሆኑ ባለፈው አንድ ዓመት ውስጥ የደም ስኳርዎን ስንት ጊዜ ተለክተዋል? ጤነኛ መሆኑን ለማወቅ ሁል ጊዜ የሐኪም ወይም የፋርማሲስት ትርጓሜ ሆነ እርዳታ ያስፈልጎታል? እቤትዎ ሲለኩስ? እንግዲህ ግን የሰው እርዳታ አይጠይቁ። የዛሬውን ቪዲዮ እስከ መጨረሻው ከተከታተሉ የደም ስኳር ልኬት ጊዜ የሚያዩዋቸው ቁጥሮች ምን ማለት እንደሆኑ በትክክል ስለሚያውቁ የራስዎን ጤና ራስዎ መጠበቅ ይችላል። እስከ መጨረሻው አብራችሁን ቆዩ። በዚህ ቪዲዮ መጨረሻ ላይ ባለፉት 3 ወራት ውስጥ ያሉበትን የጤና ሁኔታ ፍንትው አድርጎ የሚያሳይ አንድ ወሳኝ ምርመራና የእሱንም ትርጓሜ እናያለን። እንደየምርመራው አይነት ሊያውቋቸው የሚገቡ መሰረታዊ ቁጥሮች የሚከተሉት ናቸው። በአሜሪካ የስኳር በሽታ ማህበር መስፈርት መሰረት ያደረጉት ምርመራ የፋስቲንግ የስኳር ምርመራ ከሆነ ይህም ማለት ለ8 ሰዓታት ሳይመገቡ ወይም ጠዋት በባዶ ሆዶ የሚያደርጉት የስኳር ምርመራ ከሆነ የደም ምርመራ ውጤቱ ከ100 ሚሊግራም ፐር ዴሲሊትር በታች እንዲሆን ይጠበቃል። ይህ ማለት የስኳር መጠኑ የጤነኛ ሰው ነው ማለት። ሆኖም ግን የደም ስኳር መጠኑ ከ100 እስከ 125 ሚሊግራም ፐር ዴሲሊትር ከሆነ ይህ የቅድመ ስኳር ደረጃ ላይ እንደሆኑ ጠቋሚ ነው። ይህ የሰውነቱ ማስጠንቀቂያ መብራት ሰውነቱ ስኳር የመቆጣጠር አቅሙ እየተዳከመ እንደሆነና እየተቸገረ መሆኑን እየነገሩት ነው። ይህ ማለት በዚህ አኗኗር ዘይቤ ከቀጠሉ ለስኳር በሽታ በቀጣይ ዓመታት ውስጥ ሊጋለጡ ይችላሉ። የደም ስኳር መጠኑ 126 ሚሊግራም ፐር ዴሲሊትር ወይም ከዚያ በላይ ከሆነ ግን ስኳር በሽታ እንዳለብዎ ጠቋሚ ነው። ለስኳር በሽታ የሚደረገው ሌላኛው የደም ምርመራ የራንደም ብለድ ሹገር ወይም በማንኛውም ሰዓት የሚደረግ ድንገተኛ የደም ስኳር ምርመራ ነው። ይህ ምርመራ መጠኑ 200 ሚሊግራም ፐር ዴሲሊትር ወይም ከዚያ በላይ ከሆነ የስኳር በሽታ አመላካች ነው። እዚህ ጋር ቆይ፣ ውጤቱ አንድ ጊዜ ከፍ ስላለ ብቻ ድንጋጤ ውስጥ እንዳይገቡ። አብዛኛው ሰው እቤቱ ሲለካ የሚሰራውን አንድ ትልቅ ስህተት ልንገራችሁ። ከባድ ምግብ ከተመገቡ በኋላ ወዲያውኑ የስኳር መጠኑ ከፍ ሊል ይችላል። ይህን ጊዜ በጤነኛ ሰው ላይም ከ200 ሚሊግራም ፐር ዴሲሊትር በላይ የሆነ የስኳር መጠን ሊታይ ይችላል። ምክንያቱም ሰውነቱ የገባውን ከፍተኛ የስኳር ወይም ግሉኮዝ መጠን ገና ስላልተቆጣጠሩ። ነገር ግን ከተመገቡ ከ2 ሰዓታት በኋላ የስኳር መጠኑ 200 ሚሊግራም ፐር ዴሲሊትር ወይም ከዚያ በላይ ሆኖ ከቀጠለ ይህ የስኳር በሽታ አመላካች። የስኳር በሽታ መሆኑን የሚያመላክቱ እንደ ከፍተኛ የውሃ ጥማትና በተደጋጋሚ ሽንት መምጣት ያሉ ምልክቶች ካሳየም የስኳር በሽታን ይጠቁማል። ይህ ቁጥር ግን ስኳር ህመም ከዚህ በፊት ለሌለባቸው ሰዎች ነው። የስኳር ህመም ያለባቸው ሰዎች ደግሞ ከተመገቡ ከ2 ሰዓት በኋላ መጠኑ ከ180 ሚሊግራም ፐር ዴሲሊትር በታች ቢያደርጉ ይመከራል። ስኳር ሲጠረጠር የሚደረገው ሌላኛው መለኪያ ሂሞግሎቢን ኤዋንሲ ወይም የ3 ወር አማካይ የስኳር መጠን ነው። ይህ በባለፉት 90 ቀናት ውስጥ የነበረውን አማካይ የደም ስኳር በፐርሰንት ያሳያል። ለጤነኛ ሰው ወይም ቁጥጥር ስር ለዋለ የስኳር መጠን የሚጠበቀው ከ5.7% በታች ነው። ቁጥጥር ስር ያልዋለ የስኳር በሽታ ካለ ግን 6.5% ወይም ከዚያ በላይ ይታያል። ይህም ላለፉት 3 ወራት ታካሚው ስኳሩን እንዳልተቆጣጠረ አሊያም መድኃኒት እንዳልወሰደ ጠቋሚ ነው። የእነዚህ ቁጥሮች ትክክለኛ ጥቅም በሽታውን አስቀድሞ አውቆ አስፈላጊውን እርምጃ መውሰዱ ላይ፣ የምግብ ይዘትን በማስተካከል የእንቅልፍ ሰዓትን በማስተካከልና የአካል ብቃት እንቅስቃሴ በማድረግ ሰውነታችን የተሻለ የስኳር ቁጥጥር እንዲኖረው ማድረግ ይቻላል። ውጤቶ ከፍ ካለ አቅራቢያ ወዳለ ጤና ተቋም ሄዱ። ውጤቶ ከፍ ማለቱን አይተው ሐኪም አለማማከሩ እውነታውን አይለውጥም። ማማከሩ ግን ጤናማ ህይወት እንዲኖሩ ይረዳል። ኩላሊቶን፣ አይኖን፣ ልቦን ከጉዳት ይጠብቃል። ይህ ትምህርታዊ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህን ትምህርታዊ መረጃ ከወደዱት መልካም ነው ብሎ ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።